የሚሞሪው ማስታወሻ ክፍል 34 አክስቴ እጅግ ታማና መቆም አቅቷት በሞትና በሕይወት መካከል ሆና ከላይ የተነፈሰች ስታናግረን ገረመን። ስላገኘናት ተደሰትን። አቅፈን ልንሰማት አልቻልንም። ህመሟ እኔ እንጃ መተንፈስ ሁሉ እያገዳት ነው። ደግፈን ወደ ውስጥ አስገባናትና ሁኔታውን በመጠኑ ባላት አቅም አቆራርጣ ነገረችን። ያለን ብቸኛው አማራጭ ንብረቷን ሸጠን ለመሳፈሪያ ማዋልና እሷንም ለሀገሯ አፈር ማብቃት ብቻ ነበር። ዘመዶቿ መጡ ሲባል የሰሙት የእሷ ቢጤ ጓደኞቿ ምን ጓደኞቿ ብቻ ተራ በተራ ገብተው ቆሙ። ያዘኑ ይመስሉ ግን አላዘኑም። እሷም ገና ስታያቸው ይሄንን ውሰጂ፣ ይሄን አልነበር የምትፈልጊው እያለች በእልህ እቃዎቿን ማደሉን ተያያዘችው። እንሸጣቸዋለን ያልናቸውን እቃዎች ባንዴ ግርግር ፈጥረው ወደ ቤታቸው በየተራ ማመላለሱን ተያያዙት። ግን ለትራንስፖርት ይሁንሽ ብለው የሰጧት 70 ሳንቲም አልነበረም። እኛም ያላትን ውለታና ስምምነት ስለማናውቅ የቀረውን ቀራቅንቦ በከረጢት ከተን አልጋና ፍራሹን ብቻ ከአንድ የተባረኩ ሴትዮ ቤት በአደራ አስቀምጠን ወደኛ ቤት በጊዜ ለመመለስ ለጉዞ ወጣን። በምን እንጓጓዝ ይሆን? እቃውስ ተጭኖ መናኸሪያ ሊደርስ ነው። 50 ብሩ ላይ ለትራንስፖርት ስንሄድ ቀንሰንለታል። ውሃ እንኳን አልቀመስንለትም። ግን አሁን ብሩ ናዝሬትን ስናስስበት እህል ውሃ ባፋችን እንኳን ሳናደርግ ታክሲና የአውቶቡስ እራት ሆኗል። በዛ ላይ እቃው በቅናሽ ሸጠን እንኳን እንዳንሄድ እንደ ሀብታም በትነዋለች። ሁለታችንም በሐሳብ ናላችን ዞሯል። ግራ ገብቶናል። ማንን ነው የምንጠራው? ምንድነው የምናደርገው? አክስቴ ደግሞ ሰው ስላገኘች የሚታያት መሄዷ እንጂ ለመንገዱ የሚያስፈልገውን ገንዘብ አልነበረም እና አልተጨነቀችም። የምታዳምጠው ህመሟን ብቻ ነው። በቀረው ገንዘብ ጋሪ ተሳፍረን ነው እንግዲህ መናኸሪያ የደረስነው። መናኸሪያ ስንደርስ መኪናዎቹ ከነ እቃችን 25 ብር ጠየቁን። የቁርጥ ነገር ሆነ። 50 ብር። እንዴት ነው በ50 ብር እቤት የምንደርሰው? የያዝነውን እኮ 50 ብር ከላው ላይ ቀንሰንለታል። እጃችን ላይ ያለው 30 ማይሞላ ነው። ጉድ ፈላ። ግራ ገባን። ቆምን መናኸሪያ ውስጥ። ምናልባት የምናውቀው ሰው ብናገኝ በሚል አይነት እግዜር ጥሎ አይጥለኝምና ጥሎኝም አያውቅም ነበርና ባለቀ ሰዓት ደረሰልኝ። ያ ኮሌጅ የገባው ወንድሜ አብሮት ይሰራበት የነበረው ባለ ሚኒባስ ወጣት ካሳሁን ዘወትር ወንድሜን ለማድረስ ቤት መጥቶ ክላክስ ሲያደርግ ሮጬ ወጥቼ እቀበለው ስለነበረና ሰላም ስለምለው ከሰው መሃል ሲያየኝ ተወርውሮ መጥቶ ምን ሆነሽ ነው? ምን ታደርጊያለሽ እዚህ? ምን ትሰሪያለሽ? እያለ በጥያቄ አጣደፈኝ። መሬት ወድቀው ጧ ብለው ሊፈርጡ የነበሩት ልቦቻችንን መለሰልን። አክስቴንና እናቴን ሳሳየው ቶሎ ብሎ መኪናውን ወደ ቆመበት እየሮጠ በመሄድ አዙሮ መጥቶ ግቡ ቶሎ ግቡ እያለ ማንንም ሳይጭን ልክ እንደ ኮንትራት እኛን እቃችንን ጭኖ ከናዝሬት ከተማ ይዞ ሊወጣ ተነሳ። እዛው መናኸሪያ ውስጥ በየተራ ነበርና የሚጭኑት ተረኛ የነበረው መኪና እንዲጭን አልፈቀደለትም። ይዞት መጣ። ያያቸው አየሃት፣ ታማለች፣ ደክማለች፣ የግድ ማድረስ አለብኝ። ሰውን ማወቅ ለመቼ ነው አለ። ጫነልን። እንግዲህ ወደ ከተማችን ሊያደርሰን መንገድ ጀመርን። መንገዱን ጀምረናል። እኔ ግን ሀሳብ ይዞኛል። የሥራ መኪና ነውና ይዞ የወጣው ሂሳብ ክፈሉ ቢለን ምንድነው የምከፍለው? በቃ 30 ብሩን ሰጠዋለሁ። በኪሳራም ቢሆን በዚህ አድርሰን ስለሚያቀን አይደል የመጣው እያልኩ ልቤን አጽናናሁት። ወደ መውረጃችን ስንቃረብ ክፍያውን ሳወጣና ሳወርድ ቆይቼ በደከመ ድምጽ ረዳቱን ሂሳብ ስንት ነው አልኩት። ካሳሁን በቁጣ እንዴ እናንተ ምን እያላችሁ ነው? እኔ አይደለው እንዴ ብሎ ጉዳያችንን
የጉዳያችን ገዳይ አድርጎ ጽፎ ቤታችን በር ላይ ሲያወርደን ማመስገን አቅቶኝ እምባዬ በፊቴ ላይ ይወርድ ነበረ። ትከሻዬን ይዞ አይዞሽ፣ የልቅ በርቺ፣ እግዜር ይማርልሽ ብሎ መንገዱን ቀጠለ። ገረመኝ። ሰው መሀልም ለካ ሰው አለ። ታዲያ ይህ መልካም ሾፌር ልጅ ከተወሰኑ ዓመታት በኋላ በድንገተኛ ራስ ምታት መሞቱ ሲነገረኝ ከመደንገጤ የተነሳ እስኪነስረኝ ነበር ቀልቤን ያጠፋው። አለቀስኩ። የእውነት ውለታውም መልካምነቱም ተደርቦ አስለቀሰኝ። እግዚአብሔር ነፍሱን በገነት ያኑርልን፣ ነፍሱን ይማር። መልካም ሰው ነው። እግዚአብሔር በቀኙ ያኑረው ላለው። በሽተኛዋን ከቤት አስገብተን መመለሳችንን የሰሙ ጎረቤቶቻችን ባለ በሌላ አቅማቸው ወተቱን፣ እንጀራውን፣ ወጡን፣ ቡና፣ ስኳሩን፣ ከሰሉን፣ ቆሎ ሳይቀር አምጥተው እንደ ሀዘን ቤትነት እንዳያሳውቅብን አክስቴ የእህቷን ሞት እንዳታውቅ በጥንቃቄ ለቅሶ ለመድረስ የሚመጡትን ሰዎች ነጠላ አዘቅዝቀው ሳይሆን በትክክል እንዲለብሱ በር ላይ በመመሪያ በማስገባት ስለ ለቅሶ ማንም እንዳያስረዳት እንዳይነግራት እያሉ እሷን ለመጠየቅ መምጣታቸው ብቻ ተናግረው አጫውተዋት እንዲሄዱ በማድረግ በስራ ተጠምደዋል። መልካም ጎረቤቶች ናቸው። እግዚአብሔር ልጆቻቸውን ይባርክ። የመጣው ሰው ሁሉ የተባለውን እየከወነ ይሄዳል። እጅግ ቁጥሩ የበዛ ሰው ሲመላለስባት በመጠርጠር እንዴት ሊጠይቀኝ ይሄ ሁሉ ሰው ይመጣል ማለት ጀመረች። አንቺ ደግሞ እህትሽ እንደሆነች በእድር በእቁብና በየቀጠናው የማያውቃት ሰው የለም። እሷ ለራሷ ሰው ማስተዛዘን ካለቀሰው ማልቀስ አይደል እንዴ ስራዋ? በወሬ ተዳረሰና ሰው እየተደነጋገጠ መጣ ብለው የሰፈራችን አንደኛዋ ሴትዮ ሲነግሯት ባይዋጥላትም ሌላ ነገር መገመት አልቻለችምና ተወችው። በእነኚህ ቀናት ውስጥ ታዲያ አባታችን ጓደኛውን ጨምሮ ሌሎች በርካታ ሰዎች ለቅሶውን ለመድረስ መጥተው በር ላይ በምንሰጠው ማስጠንቀቂያ አክስቴን ጠይቀው ብቻ ተመልሰዋል። ጉድ ነው ጉድ። ጥሎት የሄደው ቤት አክስቴን ለመጠየቅ መልሶ ረገጠው። ግን እንደው መለስ ብሎ ደህና ነሽ ወይ ልጄ እንዴት ነሽ አላለኝም። አይቼዋለሁ፣ በደንብ አይቼዋለሁ። በር ላይ ነበርኩ። ጉዳዩም አላለኝ። አልፎ ነው ከጓደኞቹ ጋር የገባው። ገብቶ ተሻለሽ ወይ አላት፣ ጠየቃት። ይዋደዱ ነበርና እሱን ስታየው ብድግ ብላ ልትስመው ሞከረች። አልቻለችም። ተጠግቶ ትከሻዋ ላይ ሳማት። ደህና ነሽ ወይ አላት። አይ አንቺ ወንበዴ፣ አይ አንቺ እንደዛ በወርቅ ተንቆጥቁጠሽ እንዳላማርሽ፣ እንደዛ ምን ልርገጥ እንዳላልሽ ዛሬ እንዴት አመምሽ? ምክሬን አልሰማ ብለሽ አላት። አይ ይሄ ይሆናል ብሎ ማን ያስባል ብላ እንባዋ ዝርግፍ አለ። ንግግራቸውን በመስኮት በኩል ሰማ ነበር። ወርቅ ወደድ የነበረች አክስቴ ናት። ወርቅ መልበስ በወርቅ ማጌጥ የምትወድ ግን ዛሬ ስብርብር እንክትክት ብላ እጇ ላይ 74 ሳንቲም ሳይኖራት ጥገኛ ሆነች። በእርግጥ አሳዝናኛለች። አዎ አሳዝናኛለች። ግን ምን ማድረግ ይቻላል? እንግዲህ ትበርታ፣ እግዚአብሔር ይማራት። እኔም በልቤ እግዚአብሔር እንዲመራት ተመኘው። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 35 ይቀጥላል።